የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ባዘጋጁት የምስጋና መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ጌቱ አራጋው የአዲስ አበባ ፖሊስ ኮሚሽን ጠቅላይ አዛዥን ጨምሮ የአዲስ አበባ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ፓስተር ታምራት አበጋዝና የመንግስትና የቤተ ክርስቲያኗ የሥራ ኃላፊዎች ተገኝተዋል። በተጨማሪም በመድረኩ የ2018 ዓመተ ምህረት የመስቀል ደመራ በዓል በሰላም እንዲጠናቀቅ አስተዋጽኦ የነበራቸው የፌዴራልና የከተማ አስተዳደሩ ተቋማት፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት፣ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ፣ የአዲስ አበባ ፖሊስ፣ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ተወካዮች ተገኝተዋል። በመድረኩ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የእንኳን ደህና መጣችሁ መልእክት አስተላልፈዋል። ተኝቶ መነሳት ወጥቶ መግባት የሚቻለው ሰላምና ጸጥታ ሲኖር ነውና ጸጥታውን በማስከበር በጸጥታው ዘርፍ ከፍተኛ ስራ የሰሩትንና ኃላፊነታቸውን የተወጡትን ባለድርሻ አካላት ከምንም በላይ ሳናመሰግን አናልፍምና በዚሁ አጋጣሚ እንድታመሰግኑልን በአክብሮት እንጠይቃለን። ብፁዕ አቡነ ሳዊሮስ በመርሃ ግብሩ ባደረጉት ንግግር በዓለ መስቀሉ በሰላም በመጠናቀቁ እግዚአብሔርን እናመሰግናለን ያሉ ሲሆን የመዋቅር ልዩነቶችን ትተን ጊዜ፣ ገንዘብና ዕውቀትን ደምረን በዓሉ በደመቀ ሁኔታ እንዲከበር በማድረግ የበዓሉ ተሳታፊዎች በሰላም በዓሉን እንዲያከብሩ አድርገናል ብለዋል። በጾነታቸው በዚህ ሥራ የተሳተፋችሁ አመራሮችና በሥራችሁ ያሉ ሠራተኞችን ቤተ ክርስቲያን ታመሰግናችኋለች ብለዋል። የመዋቅር ልዩነትን በጋራ ዕቅድና ግብ ጥላ ስር ተሰባስበን የጊዜ፣ የእውቀት፣ የገንዘብና የጉልበት መስዋዕትነት በመክፈል ቃላት ሊገልጸው በማይችል ቅን አገልግሎት ታጅበን በዓለ መስቀሉን ያለምንም ችግር ካለፉት ዘመናት በበለጠና በደመቀ ሁኔታ እንድናከብር በማድረግ የበዓሉ ታዳሚዎችን ፍላጎት በማርካት እቅዳችንን በታላቅ ድል እውን ማድረግ ችለናል። በዚህም የድሉ ባለቤት ለሆናችሁት ለዚህ መርሃ ግብር ታዳሚዎች፣ ከፍተኛ አመራሮችና በስራችሁ ለሚገኙት የመርሃ ግብሩ ተሳታፊዎች ሁሉ እንኳን ደስ አላችሁ፣ እንኳን ደስ አለን በማለት እፈልጋለሁ። በተለይም ክብርት ከንቲባ አዳነች አቤቤ በዓሉ በድምቀት እንዲከበር የበዓሉን ወጪ በመሸፈን አመራር በመስጠት ላበረከቱት አስተዋጽኦ ምስጋና ቀርቦላቸዋል። በዓለ መስቀሉ በደመቀ ሁኔታ ይከበር ዘንድ ልዩ ትኩረት በመስጠት እና ለቤተ ክርስቲያናችን ባላቸው በዘመናት የማይቀየር የጸና አክብሮት ክብርት ከንቲባ ወይዘሮ አዳነች አቤቤ ለበዓለ መስቀሉ ደረጃውን የጠበቀ ስቴጅ እና ሳውንድ ሙሉ ወጪ በከተማ አስተዳደሩ እንዲሸፈን በማድረግ ላደረጉት ከፍተኛ አስተዋጽኦ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም በታላቅ አክብሮት፣ አድናቆት ከፍ ያለ ምስጋናዬን አቀርባለሁ። በአጠቃላይ እንዲህ በደመቀና በነበረ ሁኔታ በሰላማዊ ሆኖ ሊጠናቀቅ የቻለው እናንተ የተከበራችሁ የፌዴራል እና የአዲስ አበባ ከተማ የጸጥታ ተቋማትና ሌሎች ባለድርሻ አካላት የቀን ሐሩር እና የሌሊት ቁር ሳይበግራችሁ ሌት ተቀን ተግታችሁ በከፈላችሁት መስዋዕትነት በመሆኑ የድካምን ዋጋ የማያስቀረው እግዚአብሔር አምላካችን
እንደ ልባችሁ መሻት መጠን ዋጋችሁን ይክፈላችሁ እያልኩ ለዚህ ታላቅ ዕድል በመብቃታችሁ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የምስጋና መርሃ ግብሩ ተቋማችን አደራም ጭምር የተቀበለበት ነው ያሉ ሲሆን ከተማችን አዲስ አበባ ለውጡን ተከትሎ የሃይማኖት ተቋማት በሰላም እሴት ግንባታ ከመንግስት ጎን አብረው በመስራታቸው በዓላት በሰላም ትውፊታቸውና ህብረ ብሔራዊ አንድነትን ጠብቀው እንዲከበሩ ማድረግ ተችሏል ብለዋል። እንግዲህ ከተማችን አዲስ አበባ በከፍተኛ የለውጥ ግስጋሴ ላይ ትገኛለች። ለዚህ ደግሞ ትልቅ አቅም እየሆነ ያለው ከተማዋ ላይ ዘላቂ አስተማማኝ ሰላም መስፈኑ ነው። ለዚህ ደግሞ የሃይማኖት ተቋማት በሰላም እሴት ግንባታና በሰላም ግንባታ ላይ በጋራ የምንሰራቸው ስራዎች ለዚህ ሰላም መረጋገጥ ትልቅ አበርክቶ እንዳለው እንወስዳለን። ይሄም ብቻ አይደለም። በከተማችን ላይ በሚሊዮኖች የሚቆጠሩ የእምነቱ ተከታዮች ከመስቀል ደመራ ጀምሮ የጥምቀት በዓልንም በጣም ባማረ በደመቀ መልኩ በትክክልም ከተማችን አዲስ አበባን ህብረ ብሔራዊ አንድነት ያለባት መሆኑን አሳይተንበት ሃይማኖታዊ ትውፊቱንም በጠበቀ መልኩ እንዲጠናቀቅ እያደረግን ያለንበት አካሄድ ከጊዜ ወደ ጊዜ እየተሻሻለ ያሉ ችግሮችንም የውስጥም የውጭም ችግሮችን መነሻ ያደረጉ እቅዶችን በማቀድ ከሁሉ በላይ ደግሞ አሁን ሀገራችን እየተጓዘችበት ያለችውን ለውጥ የማይወዱ አካላት እነኚህን በዓላትን ለማደናቀፍ የሚሰሩትን ሴራ እንድናከሽፍ ከሁሉ በላይ ቅንጅታዊ አሰራራችን እጅግ ላቅ ያለ መሆን በመቻሉ በዓላቱ ፍጹም ሰላማዊ በሆነ መልኩ እንዲጠናቀቅ ማድረግ ተችሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓመተ ምህረት የመስቀል ደመራ በዓል በድምቀትና በሰላም እንዲጠናቀቅ አስተዋጽኦ ለነበራቸው የጂርቱ ሶፍትዌርን ጨምሮ ለጸጥታ አካላት የምስጋና የምስክር ወረቀት አበርክታለች።